አላህ ተቀያያሪ ነው ብለህ ታስባለህ? አላህ እንዴት ይቀያየራል? አይቀያየርማ። አይደለም ሁሌም አንድ ነው እሱ። ሹክራን። አርሽን ሳይፈጥር በፊት ከምን በላይ ነበር? እሺ ልትል ነው? አርሽን ሳይፈጥር በፊት እሱ ምን አገባኝ ነው? እኔ እኮ አሁን ዝም ብዬ እሱን ብቻ ማመን ነው እንጂ እንዴት ነው የማያገባህ? እሱ የትም ነኝ ይበለኝ ምን ይበለኝ አለውኝ ካለኝ በቃ ዱዓዬን ከተቀበለኝ እኔ ሌላ ነገር አልፈልግም ከሱ። በቃ ቦታ ስለምን ሰጠኸው? አላህ እኮ አንደኛ ካፊር ብሎ ማለት እኔን ያሻረከ ሰው ነው ብሏል እኮ። ለእኔ ጓደኛ የሰጠ ሰው ነው ብሏል እኮ አላህ። እኔ አሁን አንቺ እኮ በምትይኝ እኮ ነው የማምነው። በምንድን ማምነው? አርrahማን ወለል አርሽ ኢስተዋ 7 ትርጉሞች አሉት ብለሻል። ኢስተዋ ማለት ተደላደለ ነው አይደለ? እኔ እዛ ከፈለገም እዛ እንትን ይቀመጥም ከፈለገም ይነሳ ምን ምን አገባኝ? የፈለገው ነው የአላህ ስልጣን ተደላደለ። ይሄ ከፈለገ ይቀመጥ ከፈለገ ይነሳ። ከፈርክ ወላሂ አሁን አንተ እዚህ ጋር አላህ ሱብሃነሁ ወተዓላ መቀመጥን የፈለገ ጌታ ከመቀመጥ አይፈልግም እያልኩ ነው። እሺ ቁሞ ነው ያለው? መቆም የሚፈጠረ ጌታ ከመቆም አይፈልግም። እሺ ምን እያደረገ ነው? በቃ እሺ የፈለገውን ያርጋ ምን አገባኝ? ምን አገባኝ? አልሙጀሲሙ ካፊር ብለዋል አልይ ረዲየላሁ ዐንሁ። እንግዲህ አልይን ደግሞ ነገር ውስጥ አልፈላፈልም እህቴ፣ ይኸውልሽ እኔ እንዲህ ያን ነገር ውስጥ አልፈላፈልም። ምክንያቱም ይሄ እስኪጣጥ ነው ነብያችን መውሊድ ምናምን ይልቅ እኮ ስለ አላህ አንድነትና ስለ አላህ ቃዲርነት ነው ማወቅ ያለብህ ወንድሜ። መጀመሪያ አላህ አንድ አምኛለሁ። ሌላ የሚያቅሰው አለ እኮ እስልምና ለኔ ክብር ሰጥቶኛል። ቢያንስ ፍሬድ ላይ ያለው እንደናንተ እውነት ነው። ነይ ቆይ በደንብ አክብሯታለች ልጅ። ቆይ ሚዩት አድርጉላችሁ። ነዚል ማይክሽን አንሺና አግብተሻል አላገባሽም? ክብር ሰጥቶኛል እንደ እስልምና እንዳኛት። አግብተሻል? አላገባው። ባልሽ ይመታሻል? ባልሽ ይመታሻል ማለት ይመታሻል ማለት ሳላገባ ነው እንዴ የማውቀው? ስታገቢ ወደፊት ባልሽ ሊመታሽ ይችላል አይደለ? በመቀነት ነው የተባለ ራሱ ትመታ ራሱ የተባለ ብታጠፋ ራሱ በመቀነት ነው ታውቃለህ? ስታጠፊ በመቀነት ነው የሚመታሽ። እኔ አሁን መቀነቴ ቀበቶ ነው፣ በቀበቶ ይመታሻል ማለት ነው ወደፊት። በእናንተ አይደለም የተባለ በእናቶች በእናንተ ጎበዝ። እሺ ጨርቅ ነው የተባለ መቀነት ቀበቶ ነው። ስማኝ ልጠይቅ ጥያቄ ልጠይቅሽ። ቆይ ትጠይቂያለሽ። እስልምና ስላከበረሽ በቀበቶ ወይ በመቀነት ነው ምታት የተባለው ብለሻል። ወደፊት ስታገቢ በመቀነት ባልሽ ሊመታሽ ይችላል። እሺ ባልሽ ስታገቢ ወደፊት ሊደርብብሽ ይችላል? ሁለተኛ ማግባት ይችላል? አዎ እኔ ደግሞ ችግር የለብኝም። ሶስተኛስ? ቆይ ሶስተኛስ? እስከ 4 ይቻላል ካለው ገንዘብ ይኑረው እንጂ እስከ 4 ድረስ ሊያገባብሽ ይችላል። ያ ችግር የለብኝም። ጎበዝ። ይሄንን የፈቀደለት አላህ ነው አይደል? በጣም አንቺን ስላከበረሽ። ጥሩ ቆንጆ። እሺ ስላከበረኝ ነው። ትክክል ስላከበረሽ ነው። በገንዘብ ላይ በምስክርነት ላይ የወንድ እኩል ነሽ ወይንስ ሁለት ሴቶች እንዳንድ ነው የምመሰክሩት? እኩል ልትሆን አትችልም ከወንድ ጋር። ቆይ ስትመሰክሩ ቆይ ናዚል በምስክርነት ላይ ሁለት ሴቶች እንዳንድ ወንድ ናችሁ ወይንስ በምስክርነት ተወንድ እኩል ነው የምመሰክሪው? ሁለት ሴቶች እንዳንድ ወንድ። ሁለት ሴቶች ተደምራችሁ ከአንድ ወንድ ጋር እኩል ናችሁ በምስክርነት? አዎ ጎበዝ። በጣም ስላከበረሽ የወንድ ግማሽ ነሽ። ፋይን። እሺ ስማኝ፣ እኔም ጥያቄ ልጠይቅ። ስማኝ ቆይ ትጠይቂያለሽ። በቀኝ ስትይ ትጠይቂያለሽ። እርኩስ ነው አላለም እኮ እርኩስ ነው አላለም። ቆይ ችግር የለውም። ኦኬ በፔሪዮድሽ ወቅት ላይ እሱ እንዳይገናኝሽ አዛ ነው ብሎታል አይደለ ቁርአኑ? አዎ ጎበዝ። አዛ ማለት እርኩስ ማለት ነው። ራስሽ መለሽ እርኩስ ብሎሻል ማለት ነው። እናመሰግናለን። እንቀጥል። አሁንም ባለቤትሽ ከፈለገ አንቺን ፈቶ ሌላ ማግባት ይችላል አይደለ? ፈቶ ባል ሚስቱን መፍታት ከፈለገ ፈታውሽ 3 ጊዜ ብሎ አንቺን መፍታት ይችላል አይደል? እሱ ካልተስማሙ ነው እንጂ ዝም ብለው መፍታት አይፈቀድም እኮ። አሁን እሱ አልተስማማም። በቃ ሲያይሽ
4 አግብቶ ነበር መቀየር ፈለገና የሆነ ቆንጆዬ ሴት አይቶ አንቺን ፈታውሽ 3 ጊዜ ቢል መፍታት ይችላል አይችልም? ፈታውሽ ካለ ኦልሬዲ በቃ ሆኗል። ጎበዝ። ስለዚህ አንቺን እንደ ቁራሌ መቀየር ከፈለገ ፈታውሽ ማለት ነው የሚጠበቅበት። እሺ እሱ ባይፈልግስ መፍታት አንቺ ፈትቻለሁ ብትይው ትፈችዋለሽ? ይቻላል? ይፈታል። እንደ ቀልድ ራሱ ከተባለ እኔም አልኩኝ እሱም አለ በቃ እዛ ተፈቷል። ኦልሬዲ አለቀ። ኦኬ እሺ ባሪያዎች ቢኖሩትስ? ባሪያዎችን ወሲብ ማድረግ ተፈቅዶለታል አልተፈቀደለትም? ባሪያዎችን ኦኬ ተፈቅዶለታል። ከአንቺ በተጨማሪ በጣም ስላከበረሽ ባይ ነዚል በጣም ስላከበረሽ ባሮችን ከአንቺ በተጨማሪ መገናኘት ይችላል። ሰራተኞች በጣም አክብሮሻል እስልምና። እሺ እንደገና ደግሞ ጸሎት ወቅት ላይ ጥቁር ውሻ፣ አህያ እና ሴት ጸሎት ታቋርጣለች። ጸሎት ጥቁር ውሻ፣ አህያና ሴት ልጅ ጸሎት ያቋርጣሉ። አዎ በጣም እኮ ስላከበረሽ ነው ከአህያና ከጥቁር ውሻ ጋር የመደበሽ። አማላይ መሆን ነው። አማልላለሁ ወንድን። ስለዚህ ምድብሽ ከጥቁር አህያና ከውሻ ጋር ነው። አይምን ከጥቁር ውሻና ከአህያ ጋር ነው። በጣም ቆንጆ። እንደዚህም አይነት እንትን የለም። ትክክል ብለሻል። በቃ አንቺ አሁን መልሼ እልሃለሁ። መልሼ በጥሩ ሁኔታ የተጻፈች መጽሐፍ አለች፣ ለእናንተ ትደርሳለች ለአዲስ ዓመት። ዝግጁ ናችሁ? ዝግጁ ናችሁ ወይ ለመቀበል? ዝግጁ ነን አይደለንም ነው ያሉት። ግጥም አድርገን እያሉ ነው። በሚገርም ሁኔታ የተጻፈች መጽሐፍ አለች። አለች አትበላት ባይዘው አለች እንዳትል ጥሩ መሆኗ በደንብ የሚገልጽ ነው። ጉድ ታያላችሁ። በደንብ የሚገልጽ ስለሆነ ጉድ ታያላችሁ። እንዳሰሙት እሱን ሲል ማናችሁም ደረታችሁ የምነፉበት ይሆናል ማለት ነው። ጥሩ እንትን ይኖራል። እንደ እግዚአብሔር ፍቃድ አዲስ ዓመት ስጦታ የምታበረክቱት ይሆናል። ተዘጋጁ። ቢ በተሻለ ሁኔታ ኮፓፕ የምታደርጉበት 2019ን ማንኛውም ሰው አሁን ካፈራ ነው በላይ ሚዲያው ላይ ካፈሩት እንደዚህ ላይቭ እየገባን ሰዎች እኔ ይደርሱኛል ብዙ ከትንንሾች እስከ ትልልቆች ኢቭን በፊት ኮመንት ለመጻፍ ምንፈራ ሰዎች ወኔ አግኝተን ኮመንት ላይ ምላሽ መስጠት ጀምረናል። ሲተቹ ምላሽ መስጠት ጀምረናል የሚሉ በየቀኑ ይደርሱኛል። አሁን ደግሞ ኔክስት እየገለጣችሁ አንብባችሁ መረጃዎችን በደንብ የተጠቃቀሱበት ምናምን ራሳችሁን ደግሞ አፕዴት የምታደርጉበት ስለሆነ ብዙዎች ስጠይቁ ብዙዎች ስጠብቁት በጉጉት ነበረ። ብዙዎች ጥያቄ ነው በውስጥ በጣም ብዙ ጊዜ ይደርሰኛል። በእርግጥ መጽሐፉ ከተጻፈ ትንሽ ቆየት ብሏል። ወደ 5 ወር 6 ወር አካባቢ ሆኖታል። በትልልቅ መምህራኖች ተገምግሞ ከተቀመጠ ራሱ ከ5 ወር በፊት ነበረ ተዘጋጅቶ አልቆ ከተቀመጠ እንደ አዲስ አሁን ደግሞ እናንተ ታውቁታላችሁ። ብዙ ነገሮች አስቸጋሪ ነገሮች ነበሩ። ያ ሁሉ አልፈን አሁን 11ኛው ሰዓት ላይ ደርሷል። ሜይ ቢ ታሪክ የሚቀይር ይሆናል ማለት ነው። 2019 ሙሉ ዓመቱን ቶፒካችንም መጽሐፉ ላይ ነው የሚሆነው። ኦልሞስት በጥሩ ሁኔታ የተሰራ ስለሆነ ለእናንተም ጥሩ እንትን ይሆናል ብዬ አስባለሁኝ። 2019 ዋና አጀንዳ ከሚሆንባቸው አንዱ ዋና ራስ ምታት ከሚሆንባቸው አንዱ እሱ ይሆናል ማለት ነው። ለእናንተ ደግሞ ዋና የምጠነክሩበት ይሆናል። በጣም የምጠነክሩበት፣ ሌሎችን ቻሌንጅ የምታደርጉበት፣ እነሱም ደግሞ ወደ ህይወት እንዲመጡ ምን እናንብብ። ብዙ ጊዜ ላይ አሁን ይጠይቁኛል ከእስልምና መውጣት ፈልገው እስቲ እስልምና ላይ የተጻፈ ከክርስትና ሲሏችሁ መጽሐፍ መስጠት እንቸገራለን። ዚስ ማች ቻሌንጅ የሚያደርግ ስለሌለ ማለት ነው። እነሱ ስንት መጽሐፍ እኛ ላይ እንደጻፉ ታውቃላችሁ? እስካሁን እስገምት ውስጥ ቶሎ የፈጠነ የሚደርስ እነሱ ክርስትና ላይ እኛ ላይ ወደ ስንት መጽሐፍ የጻፉ ይመስላችኋል? እስቲ የፈጠነ ኮመንት ላይ ስንት መጽሐፍ ላይ የጻፉ ይመስላችኋል?
7 30 107 150 160 50 30 300 120 105 ከ400 በላይ ጽፈዋል። ከ400 መጽሐፍቶች በላይ አሉ። ኢትዮጵያ ውስጥ የታተሙ ኢትዮጵያ ውስጥ የተጻፉ ከ400 በላይ መጽሐፍቶች ተጽፈዋል። ክርስትና ላይ የነሱ ወደ 500 አካባቢ ማለት ነው። ወደ 500 መጽሐፍቶች አሉ እኛ ላይ የጻፏቸው። ማንም በእነሱ ላይ ለዚህ ስራዬ ብሎ ከክርስትናው እንትን ያለባቸው ብዙም የለም። ድስማሽ በጣት የሚቆጠሩ ናቸው ክርስትናው እስልምናው ላይ እንትን ያደረገው። አሁን ጥሩ ይሆናል 2019 በጣም ቻሌንጂንግ ይሆንባቸዋል ለነሱ ብለን እናስባለን። ለእኛም ደግሞ አሪፍ አንድ ስቴፕ ከፍ ያለበት ነው። እንደዛ ነው። በተለይም ማህበራት ምናምን ለነሱ መግዛት የሚፈልጉ መጽሐፉ ከወጣ ዚስማሽ ላይገኝ ስለሚችል እንትን አንልም። ቅድሚያ ለሚፈልጉ ቅድሚያ እንስጣለን። በውስጥ አናግሩን። በርካታ መግዛት የሚፈልጉ ለማህበራት መስጠት ለምፈልጉ አስቀድማችሁ አሳውቁን ማለት ነው። ከወጣ በኋላ ልንቸገር ስለምንችል ብዙ ፈላጊዎች አሉት። በርከት ያለ መጽሐፍ መግዛት የምትፈልጉና ለወጣችሁበት ደብር እዚህ አካባቢ ቢሰጥልን ለምትሉ ኢንዲቪዥዋል 1-2 መጽሐፍቶች ብቻ ሳይሆን በርከት ያሉ ለሰንበት ትምህርት ቤቶች ለማህበራት እንዲሰጡ የምትፈልጉ አስቀድማችሁ አሳውቁን። ተርሙጣ ልጅ በስነ ስርዓት ታስተናግድም። ልቃቅ አምባሪያ እና ትበዳሽ የሸርሙጣ ልጅ ዘል ቆርቆሮ ፊት እናታችሁ ቆሻሻ የመሐመድን አስተምሯት በላ እናታችሁን ልብዳላችሁ ሁላችሁ ዝም በል። የሸርሙጣ እሱ የኔ ወክላት በአንድ ሰው ነው መሐመድን ስም የምትጠራው ቆሻሻ። ልጋጋን ጭቅቅታም ሌላ ነገር አታውሪ። ጭቅቅታም ሁላችሁም ተበዱ እያልኳችሁ ነው። ሁላችሁም ተበዱ። የሸርሙጣ ልጅ ሁላችሁም ምን መታመጡ ጋግርታ ሙላ ራሳችሁ ነው የሚፈላፈሉት። ጎግል ላይ ነው ሰርች የሚያደርጉት። ሁላችሁም ተበዱ። የሸርሙጣ ልጅ ደግሞ ንጽጽር እዚህ ጋር ቤቱን ከፍቷል። ተልባከ ወደዛ አድርግልኝ እንዴ የእናት ይስጸለይ። እሺ ለነገር ተወራ የእናት ይስጸለይ እያልኩ እኮ ነው። ዳግርታም አንተ ማፋለኝ ብለህ ልታወራ ነው እንዴ? ዛሬ ምንድን ነው? እሺ ለማንኛውም ከመሐመድ በላይ ግማታም የለም። እሺ አረ ግማታም ፊት ሁላችሁም ግማታም ናችሁ። እንደዚህ ሰውን አስገብታችሁ በቃ በመዝደብ እስልምና እንዲህ ነው። ቁርአን እየቀሩላችሁ ነው። ተናንተ ኮተታም ሜታር ቁርአን ነው እየቀሩ ያሉት ባይዘው ኮተታም አትሆን። የሸርሙጣ ልጅ ይሄ ፊት ለፊት ያለው ሐዲስ አይደለም። አትቀበለውም። አረብኛውን አንብበልን። ወንድ ኮንክ ተርጉምልን። ወንድ ምን አለ እንዴ? እኪ የተመጣው ጋር ተርጉምልና ታወቀው። ሁላችሁም ተበዱ ያልኳችሁ ሁላችሁ ሰው አለ። አቡበከር እንደተሳደበው አድርግል። አቡበከር እንደዛ ብሎ ተሳድቧል። በነገራችን ላይ ይድባክ ይዛ ፍልስፍናው ይዛ ይድና ተፈላፈል። አይ ፍልስፍና አይደለም፣ ፍልስፍና ነው። ለነገር ታውራ ፍልስፍና ነው። እስኪ እቺን አንበብልኝ። እቺን ቃል አንበባት። ምን ይላል? ይድባክ አንብታላል። ሹጣም ራስን ይበቃ። ልክ እንደ አቡበከር ማለት ነው። ቡሃሪ 27 አቡበከር ምናምን ተባለ። አልሰማም አቡ እነ መሐመድ እንደሚስከታም ለነገር ታውራ ቀጥልሽ ዳገርታ። እሺ ሁላችሁም ተበዱ። ባክ ሌላ ነገር ታውራ አንተ ሰውዬ። ያሞ ጤነኛ አይደለም እንዴ ቦርኮ? ኡፍ አረሌ የማይሆን ነገር ታውራ አንተ። በስነ ስርዓት የምታስረዳ ከሆነ ሰው አስገብታ አስረዳ። ማነው አንተም ቤት የሚገባው እዚህ ቤት? አታውቅም እንጂ አንድ ዝም ብሎ እኮ ነው የሚያወሩት። እናታችሁን እና እሺ የጀሃነም በሰዓት
እናንተ ናቸው እንዳንተ አይነቱ ነው። ከዛም ደግሞ እንትሩ ሀቢቢ ብለህ ሰርች ታደርጋለህ እንዴ? ልክ ነሽ። አዎ የጀሃነም እሳት የሚቀጣጠለው በእኛ ነው። ይሄ እኛን ማገር ያለው አንድ ተረጋጋሽ ልንገር፣ እንደ እስልምና ሃይማኖት አይገኝም። ውሻ ናችሁ እንዳለ ኦርቶዶክስ ምናምን ጴንጤ የምትባሉት ሁሉ እንግዲህ ያው ውሻ ማስረጃ እናመጣለን በፍጥነት። ስማ እስቲ እንደነሁሱ በስትክክል ለማስረዳት ሞክሩ። በስነ ስርዓት ለምንድን ነው የምታስረዱት? አይችሉም። እውቀት የላቸውም እናንተ ምንድነው እናታችሁ ልብ ብላችሁ ሁላችሁ የሀገር ታሞላ ጥቂታ ሚግላም ያልኩችሁ ነው። ሚግላም ቢያንስ እኮ እስልምና ለኔ ክብር ሰጥቶኛል። ቢያንስ ፍሬድ ላይ ያለው እንደናንተ አላረኩም። ነይ ቆይ በደንብ አክብሯታለች ልጅ። ቆይ ሚዩት አድርጉላችሁ። እነዚህ ማይክሽን አንሺና አግብተሻል አላገባሽም? ክብር ሰጥቶኛል እንደ እስልምና እንዳኛት። አግብተሻል? አላገባው። ባልሽ ይመታሻል? ባልሽ ይመታሻል ማለት ይመታሻል ማለት ሳላገባ ነው እንዴ የማውቀው? አሃ ስታገቢ ወደፊት ባልሽ ሊመታሽ ይችላል አይደለ? በመቀነት ነው የተባለ ራሱ ትመታ ራሱ የተባለ ብታጠፋ ራሱ በመቀነት ነው ታውቃለህ? አሃ ስታጠፊ በመቀነት ነው የሚመታሽ። እኔ አሁን መቀነቴ ቀበቶ ነው፣ በቀበቶ ይመታሻል ማለት ነው ወደፊት። በእናንተ አይደለም የተባለ በእናቶች በእናንተ ጎበዝ። እሺ ጨርቅ ነው የተባለ መቀነት ቀበቶ ነው። ስማኝ ጥያቄ ልጠይቅሽ። ቆይ ትጠይቂያለሽ። እስልምና ስላከበረሽ በቀበቶ ወይ በመቀነት ነው ምታት የተባለው ብለሻል። ወደፊት ስታገቢ በመቀነት ባልሽ ሊመታሽ ይችላል። እሺ ባልሽ ስታገቢ ወደፊት ሊደርብብሽ ይችላል? ሁለተኛ ማግባት ይችላል? አዎ እኔ ደግሞ ችግር የለብኝም። ሶስተኛስ? ቆይ ሶስተኛስ? እስከ 4 ይቻላል ካለው ገንዘብ ይኑረው እንጂ እስከ 4 ድረስ ሊያገባብሽ ይችላል። ያ ችግር የለብኝም። ጎበዝ። ይሄንን የፈቀደለት አላህ ነው አይደል? በጣም አንቺን ስላከበረሽ። ጥሩ ቆንጆ። እሺ ስላከበረኝ ትክክል ስላከበረሽ ነው። በገንዘብ ላይ በምስክርነት ላይ የወንድ እኩል ነሽ ወይንስ ሁለት ሴቶች እንዳንድ ነው የምመሰክሩት? እኩል ልትሆን አትችልም ከወንድ ጋር። ቆይ ስትመሰክሩ ቆይ ናዚል በምስክርነት ላይ ሁለት ሴቶች እንዳንድ ወንድ ናችሁ ወይንስ በምስክርነት ተወንድ እኩል ነው የምመሰክሪው? ሁለት ሴቶች እንዳንድ ወንድ። አሃ ሁለት ሴቶች ተደምራችሁ ከአንድ ወንድ ጋር እኩል ናችሁ በምስክርነት? አዎ ጎበዝ። በጣም ስላከበረሽ የወንድ ግማሽ ነሽ። ፋይን። እሺ ስማኝ፣ እኔም ጥያቄ ልጠይቅ። ስማኝ ቆይ ትጠይቂያለሽ። በቀኝ ስትይ ትጠይቂያለሽ። ተቀመጠችበት እርኩስ ነው አላለም እኮ እርኩስ ነው አላለም። ቆይ ችግር የለውም። ኦኬ በፔሪዮድሽ ወቅት ላይ እሱ እንዳይገናኝሽ አዛ ነው ብሎታል አይደለ ቁርአኑ? አዎ ጎበዝ። አዛ ማለት እርኩስ ማለት ነው። ራስሽ መለሽ እርኩስ ብሎሻል ማለት ነው። እናመሰግናለን። እንቀጥል። አሁንም ባለቤትሽ ከፈለገ አንቺን ፈቶ ሌላ ማግባት ይችላል አይደለ? ፈቶ ባል ሚስቱን መፍታት ከፈለገ ፈታውሽ 3 ጊዜ ብሎ አንቺን መፍታት ይችላል አይደል? እሱ ካልተስማሙ ነው እንጂ ዝም ብለው መፍታት አይፈቀድም እኮ። አሁን እሱ አልተስማማም። በቃ ሲያይሽ 4 አግብቶ ነበር መቀየር ፈለገና የሆነ ቆንጆዬ ሴት አይቶ አንቺን ፈታውሽ 3 ጊዜ ቢል መፍታት ይችላል አይችልም? ፈታውሽ ካለ ኦልሬዲ በቃ ሆኗል። ጎበዝ። ስለዚህ አንቺን እንደ ቁራሌ መቀየር ከፈለገ ፈታውሽ ማለት ነው የሚጠበቅበት። እሺ እሱ ባይፈልግስ መፍታት አንቺ ፈትቻለሁ ብትይው ትፈችዋለሽ? ይቻላል? ይፈታል። እንደ ቀልድ ራሱ ከተባለ እኔም አልኩኝ እሱም አለ በቃ እዛ ተፈቷል። ኦልሬዲ አለቀ። ኦኬ እሺ ባሪያዎች ቢኖሩትስ? ባሪያዎችን ወሲብ ማድረግ ተፈቅዶለታል አልተፈቀደለትም? ባሪያዎችን
ኦኬ ተፈቅዶለታል። ከአንቺ በተጨማሪ በጣም ስላከበረሽ ቆይ ነዚል በጣም ስላከበረሽ ባሮችን ከአንቺ በተጨማሪ መገናኘት ይችላል። ሰራተኞች በጣም አክብሮሻል እስልምና። እሺ እንደገና ደግሞ ጸሎት ወቅት ላይ ጥቁር ውሻ፣ አህያ እና ሴት ጸሎት ታቋርጣለች። ጸሎት ጥቁር ውሻ፣ አህያና ሴት ልጅ ጸሎት ያቋርጣሉ። በጣም እኮ ስላከበረሽ ነው ከአህያና ከጥቁር ውሻ ጋር የመደበሽ። አማላይ መሆን ነው። አማልላለሁ ወንድን ስለዚህ ምድብሽ ከጥቁር አህያና ከውሻ ጋር ነው። አይምን ከጥቁር ውሻና ከአህያ ጋር ነው። በጣም ቆንጆ። እንደዚህም አይነት እንትን የለም። ትክክል ብለሻል። በቃ አንቺም አሁን መልሼ እልሃለሁ፣ መልስልኝ። እሺ እኔ አሁን አንቺን ሳልፍ ነካ ባደርግሽ ሙስሊም በሆን ብነካሽ ብጨብጥሽ ሰላቴ ይፈርሳል አይፈርስም? አይፈርስም። አንተ ለዛ ሰው የሆነ ስሜት ከሌለ አይፈርስም። ጠይቂ በቃ ይፈርሳል። አጅነቢ ሙስሊምን ለምን ትዋሻለሽ ነው የምላት ፉፉ። ይቅርታ ግን ማለት አንቺ ወደ አርጋሽ ወንድ ከነካሽ ሰላትሽ እንትን አይልም? አይፈርስም። ሁለትን አላነበብሽም? አንድ ጥያቄ ልጠይቅሽ። ኡዱ ካረግሽ በኋላ ኡዱ አርገሻል የሆነ አሁን ለምሳሌ ኡዱ ካረግሽ ኒካ ወይም የሆነ ነገር ባልሽን ራሱ ኡዱ ካረግሽ እንጃ መጨበጣችም ለምንድን ነው የምትዋሺ? አትዋሽሽ። አይቻልም አይቻልም። የትኛው ነው? ኧረ እባክሽ አሁን ከፉፉ ጋር እንደዛ ልትይ በእናትሽ። እሱ ከአንቺ በላይ ነው የሚያውቀው። አንቺ እስኪ አሁን ለምሳሌ ማለት ነው ማንን ነው እንደዛ የምታደርጊው? ለምንድን ነው የምትዋሺው? ሱራ 4 42 40 እንደዚህ 43 42 ምክንያቱም ሴትን ከነካችሁ ውሃ ካጣችሁ እንኳን ውሃ ካጣችሁ በምንድን ነው ውዱ የሚያደርጉት ወንዶች? በአፈር። ስለዚህ አንቺን ከነካካ በአፈር መታጠብ አለበት። በአፈር እያደረገ አንተ ለዛ ሰው ስሜት ካለህ እንጂ አሁን ለምሳሌ ስታልፍ ስለነካኸኝ ብቻ አይፈርስም። ስሜት አይደለም። ሌላ ሰውም ቢሆን ጠይቅ። ስሜት የሚባል ነገር እዚች ጋር የለም። ስሜት የለም። ኡዱ ካረግሽ በኋላ ወንድ የሚባል ነገር አይጨብጥሽም። ውሸት አታውሪ እዚህ ላይ። ሲጀመር ወንድ ሴት መጨባበጥ አይቻልም። ወይ ነው ይኸው እናንተ አመናችሁ ወይ እናንተ ኡዱ አርገሻል ንቃብ ምትለብስ ኡዱ ካረግሽ በኋላ እንዴት ነው አንቺ ወንድ ይጨብጣል ምናምን ብለሽ የምታወሪ? አሁን ሲጀመር እኮ መጨባበጥ አይቻልም። ግን ሲያልፍ አዳምጪኝ እኮ ያውልሽ ክፍሉን እናንብበው። እሺ እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ ድረስ እስከምታውቁ የቱ ጋር እናንተ ያመናችሁ ሆይ በስተቀር ድረስ እንዳመጡ አላቸው። በሽተኛም ወይንም በሽተኞች ወይንም በጉዞ ላይ በደንብ አስተውሉ። በጉዞ ላይ ብትሆኑም ወይንም ከናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩ እና ውሃን ባታገኙ ንጹሕን የሆነን የምድር ገጽ አስቡ፣ ፊታችሁንና እጆቻችሁን በእርሱ አብሱ። ስለዚህ በጉዞ ላይ ያለ ለምሳሌ ሴትን ቢነካክ ምን ያደርጋል? አፈር ያነሳና ፊቱንና እጁን ያብሳል። ንጽህና ነው ይሄ። አንቺ አሁን ከአፈር ቆሻሻ ነኝ ብለሽ ታስቢያለሽ? ከአፈር ቆሻሻ ነኝ አንቺ ብለሽ ታስቢያለሽ? ሲጀመር እኮ እኛ ከአፈር ነው የተሰራ ነው። ስለዚህ አፈር ከአንቺ ንጹህ ነው ማለት ነው። ከአንቺ ልቅ አፈር ንጹህ ነው። ትቀበላለህ አይደል? ህግን ትቀበላለህ። የወረደን ቆይ አሁን አንቺን በእጁ ነካ፣ ፊቱን አፈር ማበሱ ንጽህና ነው? ንጽህና አይደለም፣ ግን ደግሞ ታዝሃል። አየሽ፣ ቅድም ያልኩሽ መጣ እጥበቱ። በዛ ሰዓት ምን ታስባለህ መሰለህ? በአፈሩ ስታብስ የሰራውን ኃጢአት እንዴት እንደሚያብሱ እንዴት እንደምትታጠቡ በቃ ታስባለህ። በአፈር እንደዚህ ታጥቦ ይሄ ንጽህና ወፍጮ ቤት ያደረ ውሻ መስሎ አስባ። ወፍጮ ቤት ውሻ ሲያድር አሁን እንደዚህ አይደለም።
ሊያስተምረው ነው። ተሳስተሃል። ና ተማር ወንድሜ። እንዲህ አይደለም። ና ላሳየህ። ለሚሸየው ተመልከት። እንደዛ አይደለም። እሺ ኦኬ። እንዲህ ትይዛለህ አፈሩን። ከዛ ሽት ታደርጋለህ። ኦኬ። ከዛ ግንባርን ሽት ነው። እንዲህ ነው። ቀንሰው ፓውደር በዛበት እያሉ ነው። አበዛህ አንተ። አንድ ክምር ታደርጋለህ እንዴ? እንደዚህ አድርገህ እንዲህ ሽት አፈሩን። ከዛ አሁን በእጁ ነክቶሽ ፊቱን ሲያጥብ በእጁ ነው ነካሽ። በእጁ ሰውነትሽ ስለነካ ፊቱ ላይ አዋረ ሲቀባ ማለት ነው። ኤኒዌይስ ለዛሬ በቃል ምን ይመስላችኋል? 7 ሰዓት ሆነብኝ። በጣም ቆያል። በመጀመሪያ እጅሮ ላይ እጅሮ ላይ ከፍ አድርግ። እንማረክ ካለን እንጂ አንማረክም። እኛ መማረክ አልኩም። አሁን አንተ ሚዩት እንዳታረግ እጅህ ሰብሰብ አድርግ ማለት ፈልጌ። ምን ሚዩት የሚያስደርጋችሁ ነገር የለም። ካልተሳደባችሁ የትኛውን አርጉመንት ታነሳብኛለህ ብዬ ቀጥል። ያው እንደዚህ አድርጌ ታወራለሁ። የአህመዲን ጀበልን አስተምሮ አንብበዋል ጽሁፉን አይደለም። በመጀመሪያ ደረጃ እኔ አንተን ማደንቅህ ማለት ነው። እንደነ ሁሱ ጥያቄ ያለው ይግባ ናጥቅ ስትል ወለ ዛኔ እሱ ይላል ጭንቅላት የሌለው አካል አምላኪን ታጥቦ ተጨንቆ የሄደን አካል። አሁን ቶፒኩ ላይ ገባ። እሱ ይላል የእናንተ ጥያቄ እኮ ያው ምን እንደዚህ ብሎ መመለስ እኮ ነው። ባሌ ጡቴን ይጠባል። እንዴት ነው እሱ? ኡስታዝ እሱ እንዴት ይታያል? አዳምጥ ቆይ። ሽንት ቤት ውስጥ 2 ሰዓት ያህል ፀጉሬን አበጥራለሁኝ። ይቻላል አይቻልም? ቁርአን እየቀራ ስራችን ቁርአን አስቀምጠን ወሲብ እናደርጋለን። ይቻላል አይቻልም? ስልካችን የቁርአን መጥሪያ ነው። ይቻላል አይቻልም? የእናንተ ኡስታዝ ይህንን የሚመልስ እንደዚህ አይነት ኮተት አስተምሮ ውስጥ የተወተፈ ይመልሳል ትላላችሁ እንዴ? ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ 3 ጊዜ አለኝ። ፈቶኛል አልፈታኝም። በተለያየ ጊዜ ነው አንዴ ነው ያለሽ። 3 የተለያየ 3 ከሆነ እነ ሼክ እንትና እነ ከሌ እንዳሉት እነ ሼክ ፈውዛን እነ ኢብኑ ሰሚን እንዳሉት 3 ካለሽ ፈቶሻል። ኡስታዝ ሁሱ ከባሌ ጋር ተጋብተን ነበረ እና እዚህ አረብ ነው ባንዲ ላይ ነው ያገባሁት እና ከዚህ በፊት እኔ ከአንድ ኢትዮጵያዊ ጋር ዲጊ አድርጌ ነበረ። ድንግል አልነበርኩም እና ነግሬው ነበረ። ከዛ ኒካ ሰረልኝ እና የጋብቻችን ለታ ማታ አልጋ ላይ ተኛኔና ከዛ ሲሞክር የሰፋበትና ከዛ አንቺ ብዙ ቀን ዲጊ አድርገሻል ኢትዮጵያ አለኝ። እኔ አንድ ቀን ነው ወላሂ ስማ ወላሂ አንድ ቀን ነው ብለው አላምን አለኝ። ምክንያቱም ሰፊ ነው ብዙ ቀን አድርገሽ ነው አለኝ። ከዛ ጠዋት ፈትቼሻለሁ አለኝ። እኔ ደግሞ ኒካ የሰጠኝን ገንዘብ አልሰጥም አልኩት። ኡስታዝ እንዴት ይታያል ይሄ? አንቺ አንድ ቀን ብቻ ነበር ያደረግሽው? አዎ አንድ ቀን ብቻ ነው ያደረግኩት። ከዛ ኒካውን ዘሽበት ነው። ከባድ ነው ይሄ። እንዴት ኮተት የሆነ ከቴዎሎጂ የራቀ ለድነት ማይሆነ እንቶ ፈንቶ ኮተት። ኡስታዝ እኔ አንድ ቀን ካካ ብዬ በቀኝ እጄ ቂጤን አጠብኩኝ። ከዛ ሲሰማ በግራ እጅ ነው የሚታጠበው፣ ቂጥ በቀኝ እጅ አይታጠብም። አዳም በቀኝ እጅ አይታጠብም፣ ለካ በግራ እጅ ነው የሚታጠበው። እና በዛ እንዴት ነው እሱ ኃጢአት ነው አይደለም? እንደዚህ አይነት ኮተታ መምህራኖቻችሁን መምህር ብላችሁን የቤት እንዳጠሯቸው። አሁን ቶፒኩ ላይ ትገባለህ። ቅማሉ ፊቱ ላይ እየተተራመሰ ወደ አላህ መልእክተኛ ተወሰደ። ይህ ኮተት የሆኑ ንጽህና አልባ ሆኑ። አሁን ቅማል ፊቱ ላይ እየተተራመሰ ምንድን ነው? ነቢዩ ቅማል ይተራመስበት ነበር። ስለዚህ አሁን አህመዲን ጀበል የመልሰውና አንብበኋል። ጥያቄ ካለ እቀበላለሁ፣ ችግር የለብኝም። ደግሞ የሚያደርገው ቅማል እየተተራመሰ አንድ ጊዜ ቅማል ፊቱ ላይ እየተተረማመሰበት ሰውየው መሐመድ ጋር ሲሄድ መሐመድ ምን አለው? በሽታ ከዚህ ደረጃ ላይ ይደርሳል ብዬ አላሰብኩም ነበር። ፍየል ታገኛለህን አለው። አላገኝም አልኳቸው አለ። እሺ
ከፍየል በኋላ 3 ቀናት ጾም ወይንም 6 ድሆችን ለእያንዳንዱ ድሃ ግማሽ ሰሃን ያህል በመስጠት መግባሉኝ። አንድ ሰው ለቅማል ማጥፊያ ሰንበሰበት ለቅማል ማጥፊያ ኢማጂን ይሄንን ሳሙና መግዣ ያጣ ሰውዬ ላምረድ ሚላል ቁርአንም ወርዶበታል። እዚህ እኮ ቅማል ፊቱ ላይ እየተጠራመሰበት በግረድ ወይንም ፍየል ረድ ወይም ላምረድላት የነብዩ መልስ ማለት ነው። እንደዚህ አይነት ድንቁር ያለ ኮተት ውስጥ ያላችሁ ሰዎች ታስቁኛላችሁ። ኤኒዌይስ የአህመዲን ጀበልን ጽሑፍ አንብባል